በቅድሚያ እንኳን ደስ ያላችሁ። ትላንትና ስለ በላግ ሁሩብ አጣርቼ እመጣለሁ ባልኩት መሰረት ዛሬ እንግዲህ ከዚህ ማነፍንፌ ድረስ መልእክቴ ሳውዲ አረቢያ ለምትገኙ ኤምባሲዎቻችን ዜጎቻችን ከምን ጊዜውም በላይ አሁን ከፍተኛ ትብብራችሁን ይፈልጋሉ። እሱም እንግዲህ በሰሞኑ ኢቃማ ማስተካከል ይቻላል የምህረት አዋጅ ስለተፈቀደ እጅግ ነው በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ክብራትና ክብራን ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። መግቢያው ላይ እንደሰማችሁት ስለ ኢቃማ ጉዳይ ነው። ምክንያቱም ብዙ ኮሜንታተሮችን አይቻለሁኝ ውሸት ነው አዋጅ አልወጣም ምን አልወጣም እያሉ እያዘናጉ ያሉና ትክክል ነው እውነት ነው ፍጠኑ ተቻኮሉ እድሉን ተጠቀሙበት። ታዲያ ዛሬ እነማን ነው የሚመለከተው? በዚህ አዋጅ እነማን ናቸው ኢቃማ ማስተካከል የሚችሉት የሚለውን አብረን የምናይ ይሆናል ማለት ነው። በሐጅ የመጣሉ በኡምራ የመጣሉ ከከፊላቸው የጠፉ ከፊላቸው ጋራ በ25 ቀን ጠፋው ያለቻለኝ እና ይሄን የመሳሰሉ እነማን ነው የሚመለከተው የሚለውን ጥር ምጥና አድርጌ የላችሁ መጥቻለሁ። አንዳንድ ጥያቄዎች ግን በጣም በውስጥም የጠየቀችኝ እህታለኝ ጠንካራ ጥያቄ ነው። ለምሳሌ በፊት ኢቃማ ነበረው ያ ሰው ኢቃማ እንደነበረው ከፊሉ ጋር ይጋጫሉ። ከዛ ተብሊግ ያረግበታል። ያ ሰው ይያዛል። ተይዞ አሻራ አድርጎ ወደ ሀገር ይገባል ማለት በስማ አድርጎ ወደ ሀገር ይገባል። ከዚያ በኋላ ተመልሶ በባህር ይመጣል። ይህ ሰው ኢቃማውን ማስተካከል ይችላል ወይ ብላ ከባድ የሚሆን ጥያቄ። አንዷ እህታችን ደግሞ ከባሏ ጋር የተያያዘ ኢቃማ ነበረ። ባሏ እንደዚሁ ተበልጎበት ወደ ሀገር ተይዞ ገብቷል በስሙ ማለት ነው። እሷ ግን እዚህ ናት። አሁን እሱ በባህር ተመልሶ መጥቷል። እኔ ማስተካከል እችላለሁ ወይ ማስተካከል እንችላለን ነው የሚል ጥያቄ አለ። ይህን ጥያቄ ጠይቄ ነው መልሰው። ጥያቄው ትንሽ ጠንከር ያለ ጠጠር ያለ ስለሆነ ማለት ነው። ነገር ግን ሌላ በኡምራ የመጣችሁ በሐጅ የመጣችሁ እናንተን እነማን የሚመለከተው ፓስፖርት የሌላችሁ ምንም አይነት ዶክመንት የሌላችሁም እንዴት ነው የምታደርጉት የሚለውን የሁሉንም ዛሬ እየላችሁ መጥቻለሁ። ይህ ቪዲዮ ምናልባት በዚህ ጉዳይ የመጨረሻ ሊሆን ይችላል። ምክንያቱም እውነት ነው ልላችሁ ነው ዋናና ትልቁ ነገርና የሚመለከታችሁም እድሉን እንድትጠቀሙበት ነው። ብዙ እህቶች ወንድሞች አሉ እናታቸውን ቤተሰቦቻቸውን አጠቃላይ ማለት ነው የትዳር አጋርም ይሁኑ ልጆችም ይሁኑ እናት አባትም ዘመድ አዝማድም ይሁን የናፈቁ 10ና ከዛ በላይም ከዚህ በታችም ቤተሰቦቻቸውን ሳያዩ የቆዩ እህቶች አሉና እድሉን እንዲጠቀሙበት። ሌላኛውና ደግሞ የማሳስባችሁ ነገር ለኢትዮጵያ ኤምባሲ ጥሪ ቀርቧል። ጥሪውን እየላችሁ መጥቻለሁ። ሁላችሁም ሸርሸር አድርጋችሁ ኤምባሲዎች ጋር እንዲደርስ አድርጉት፣ ላይክ አድርጉት ማለት ነው። ምክንያቱም እናንተ ላይክ ስታደርጉት ለሌላ ሰው ዩቲዩብ ሪኮመንድ ያደርጋል ማለት ነውና ኤምባሲዎች ምናልባት በማንኛውም አጋጣሚ ቪዲዮ ከደረሳችሁ ለዜጎቻችሁ ወክልነን ብላችሁ እንባቸውን ጠራጊነን ብላችሁ የቆመችሁላቸው ዜጎቻችሁ ዛሬ ከአላህ በታይ ከምንም በላይ የእናንተን እርዳታ ይፈልጋሉና እናንተም ሰበቡን እንድታደርሱ ጥሪ እናቀርባለን። ላይክ እያደረጋችሁ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአቡ አሚራ ቤተሰቦች እንደምን አላችሁ? በቅድሚያ እንኳን ደስ ያላችሁ። ትላንትና ስለ በላግ ሁሩብ አጣርቼ እመጣለሁ ባልኩት መሰረት ዛሬ እንግዲህ ከዚህ ማነፍንፌ ከአፓርታማና ከሪል ስቴት የተረፈ ጊዜን ለእናንተ በማድረግ ያለውን መረጃ ከዚህ በማጣራት ይዤ መጥቻለሁ። በቅድሚያ እናታችሁ የናፈቀቻችሁ፣ አባታችሁ የናፈቃችሁ፣ ባላችሁ፣ ሚስታችሁ፣ ልጃችሁ እንዲሁም በጣም የምትወዱት ሰው የናፈቃችሁ እህት ወንድሞቼ እንኳን ደስ ያላችሁ ለማለት ወዳለሁ። በላግ ሁሩብ ያለባቸው እህቶች መኖሪያ ፍቃዳቸውን አስተካክለው አዲስ ከፊል ነቅል ከፋላ ማድረግ ይችላሉ። እንኳን ደስ ያላችሁ። ይህን ቪዲዮ ሁላችሁም ሼር፣ ላይክ፣ ሪፖስት በማድረግ ቤተሰብ ይሁኑ። የሚያስፈልጉ ነገሮች አሉ። በቀጣይ ቪዲዮ እመለሳለሁ። ይህንን ቪዲዮ የመድረስ አቅሙን ልይና በቀጣይ ነቅል ከፋላ እንዲያደርጉ አዲስ ከፊል አዲስ ስፖንሰር እንዲይዙ የሚያስፈልጉ ነገሮች ከአዲሱ ከፊልም ምን ይጠበቅበታል ከናንተ ምን ይጠበቅባቸዋል የሚለውን በቀጣይ ቪዲዮ ይዤ እመጣለሁኝ። በመረጃ በሰፊው አጠናክሬ ነው ይዤ የመጣሁት። ልያችሁ እስኪ
ሪፖስት አድርጉት። ሪፖርት አላልኩም። ላይክ አድርጉ፣ ሼር አድርጉ። አቡ አሚራ የሚለውን ስም እየገባችሁ 5ም 10ም ኮፒ ሊንክ ብታደርጉት የእናንተ ወንድም ከፍ ቢል ለእናንተው ነው የሚጠቅመው። ሰላም ጤና ይስጥልኝ ውድ የቲክቶክ ተከታዮች እንዴት ናችሁ? ደህና ናችሁ? እንግዲህ በሰሞኑ ኢቃማ ማስተካከል ይቻላል የምህረት አዋጅ ስለተፈቀደ እጅግ ነው በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት እፈልጋለሁ። ሲቀጥል ደግሞ እኔ አሁን ከጠለብ ስጠፋ ምንም አይነት የፓስፖርት ቁጥር አላቅም፣ ፓስፖርቴንም አልያዝኩም፣ ምንም አይነት እጄ ላይ ዶክሜንት የለኝም። ስለዚህ እዚህ ከመጣሁ በኋላ ምንድነው ያረኩት? ስሜን ሰጠሁኝ፣ የእናቴን ስም አስመዘገብኩኝ። አዲስ አበባ ሂዶ ነው በእናቴ ስምና በእኔ ስም በስሜ ብቻ ማለት ነው አዲስ አበባ ድረስ ሂዶ ዶክሜንት ስቦልኛል፣ የኢቃማዬን ቁጥር ስቦልኛል ማለት ነው። ከሳበልኝ በኋላ ክስ አለባችሁ የለባችሁም የሚለውን ነገር እዛ ጋር ማወቅ ትችላላችሁ። ከዛ በኋላ ኤምባሲ ሄዳችሁ 1600 ሰጥታችሁ ፓስፖርት መገደም ትችላላችሁ ለማለት ፈልጌ ነው። ሰውየው ፈቃደኛ ከሆነ በቀጣይ ይዤላችሁ መጥቼ ሁሉንም። ሰላም አለይኩም ወራህመቱላሂ ወበረካቱ። ይድረስ መልእክቴ ሳውዲ አረቢያ ለምትገኙ ኤምባሲዎቻችን፣ ዜጎቻችን ከምንም ጊዜውም በላይ አሁን ከፍተኛ ትብብራችሁን ይፈልጋሉ። እሱም አጠገባችሁ ያለን ፓስፖርት እያወጣችሁ ድኩልያቸውን እንዲስቡ ማድረግ። እባካችሁ ኤምባሲዎች በዚህ ጉዳይ ላይ በአሁን ሰዓት ላይ ከፍተኛ ርብርብ አድርጋችሁ ከፍተኛ የዜጎቻችሁን እርዳታ አድርጉ። እባካችሁ በጣም ብዙ ፓስፖርት እናንተ ጋር ይኖራል። ያንን ስም ዝርዝራቸውን በማውጣት ዜጎቻችን የእድሉ ተጠቃሚ እንዲሆኑ እባካችሁ የበኩላችሁን ተዋጡ። የታደሰም እናንተ ጋር ያልተሰጠ ፓስፖርት ብዙ ይኖራል። እባካችሁ ዜጎቻችንን ከምን ጊዜውም በላይ አሁን ከፍተኛ ርብርብና ወይንም እርዳታ ልታደርጉላቸው ይገባል ማለት ነው። በተለይ በጣም ብዙ እህቶች ከኮንትራት ቤት የጠፉ ዜጎቻችን ፓስፖርታቸው ወደ ኤምባሲ ተመላሽ የተደረገ ካለ እባካችሁ ለዜጎቻችን እያወጧችሁ ስጧቸው፣ እድሉን ተጠቃሚ ሆኑበት። እባካችሁ ሪያድም ያላችሁ ጅዳም ያላችሁ የኢትዮጵያ ኤምባሲዎች ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ ተከበራችሁ ኢትዮጵያውያን በሙሉ ያላችሁበት ሰላማችሁ ይብዛ። ይሄን ቪዲዮ አይታችሁ ሼር ዲዩት ኮፒ ሊንክ በማድረግ የበኩላችሁን ተወጡ። ይድረስ በሳውዲ አረቢያ ለምትገኙ የኢትዮጵያ ኤምባሲ ተወካዮች በሙሉ። እንደምታውቁት በሳውዲ አረቢያ የምህረት አዋጅ ወጣል ተብሎ ብዙ ኢትዮጵያውያን ወገኖቻችን ወንድሞቻችን እድሉን ለማግኘት ከላይ ተታች ሲሯሯጡ እናያለን። ይሄን እድል ለመጠቀም አንድ ስጋት አለኝ እንዳያልፋቸው የሚል እሱም በፓስፖርት ችግር። አብዛኛው የኛ ህዝብ እባካችሁን አስቀድማችሁ ፓስፖርት አወጣችሁ ያዙ ስንል አይዙም። ችግር ከመጣ ወይም ደግሞ የሆነ ከመጣባቸው በኋላ ግን ከላይ ተታይ ደፋ ቀና ሲሉ ማየት የተለመደ ተግባራችን ሆኗል። አሁንም ቢሆን ይሄ እድል እንዳያመልጣቸው በሳውዲ አረቢያ የምትገኙ የኢትዮጵያ ኤምባሲዎች በየአካባቢው የኢትዮጵያ ኮሚኒቲዎች አሉ። ከነሱ ጋር በመተባበር እነዚህ ኢትዮጵያውያን የፓስፖርት አገልግሎት በተፋጠነ መልኩ የሚያገኙበትን መንገድ አመቻችታችሁ የእድሉ ተጠቃሚ እንዲሆኑ አድርጉ። ምክንያቱም ይህ ለስንት ወር የሚታወቅ ነገር የለውም። ነገር ግን እናንተ ይህን ነገር ግምት ውስጥ በማስገባት ፓስፖርት በአጭር ጊዜ የሚመጣበትን መንገድ ከመንግስት ጋር ተነጋግራችሁ ተሎ ልባት የሚገኝበትን መንገድ አመቻቹ። ከዛ በተጨማሪ ደግሞ በየቦታው ያሉ የኢትዮጵያ ኮሚኒቲ ተወካዮች አሉ። ከነሱ ጋር ንግግር በማድረግ ህጉ በሚያዘውና በሚፈቅደው መልኩ ህዝባችን አገልግሎት በአፋጣኝ መንገድ የሚያገኝበትን መንገድ በማመቻቸት ህዝባችን የእድሉ ተጠቃሚ እንድታደርጉ በትህትና ጠይቃለሁ። ምክንያቱም ይህ ጥቅሙ ለኛ ነው። በህገ ወጥ የሚኖሩ ኢትዮጵያውያን ህጋዊ ለማድረግ መንግስት በተቻለው መጠን በሱ በኩል የሚጠበቅበትን ርብርብና ትብብር ያደርግ ይገባዋል። እናውቃለን ከኛም ችግር አለ። በጊዜ ፓስፖርት አዘጋጅቶ መቀመጥ ሲገባን ነገር ግን ፓስፖርት አውጡ ሲባሉ የኔ ያክል ብር ከፍዬ ምን ላደርገው ምን የሚባል ነገር አለ። ነገር ግን ላረባ ነገር ብዙ ገንዘብ እናፈሳለን፣ ለማረባ ነገር ብዙ ወጪ እናወጣለን። ነገር ግን ፓስፖርት ማለት መታወቂያ ነው፣ የራስህ የኢትዮጵያዊነት መገለጫ ነው። ለዚህ ደግሞ ማንኛውንም ገንዘብ አውጣችሁ ፓስፖርታችሁን በእጃችሁ አድርጋችሁ መያዝ ተገቢ ነበር። አሁንም ቢሆን ኤምባሲ ይህን ጉዳይ ግምት ውስጥ በማስገባት ህዝባችን ተሎ አገልግሎት የሚያገኝበትን መንገድ በማቀላጠፍ የበኩላችሁን እንድትወጡ ነው የምለው። ምክንያቱም በፓስፖርት መዘግየት እንዲሁም ደግሞ ፓስፖርት ወረፋ በመሆን ተሎ ሳይደርሳቸው ዛማ የሆነ ግፊ የሆነ ተሎ ሳይደርሳቸው በመሰላቸት በምን እንዳይቀር ይህን በተቻላችሁ መጠን ችግሩን ቀርፋችሁ
ህዝባችሁ አገልግሎት የሚያገኝበትን መንገድ አመቻቹ ነው ምለው። አመሰግናለሁ። ውድ ቤተሰቦች ጠቅለል አድርጌ ጥርምጥና አድርጌ ይህ ኢቃማ ወይም ይህ አዋጅ የሚመለከታቸው እነማን እንደሆነ ልንገራችሁ። በሐጅ የመጣችሁ አይመለከታችሁም። በኡምራ የመጣችሁ አይመለከታችሁም። በዚያራ በንግድ በመናምን ፊዛ የመጣችሁ አይመለከታችሁም። የሚመለከተው በኢቃማ መተው ከፊላቸው ጋር ባለመግባባት ተብሊግ የተደረገባቸው ወይም በተለያየ አጋጣሚ ኢቃማቸው የተበላሸባቸው ብቻና ብቻ ነው በትክክለኛ የኢቃማ ፊዛ መተው እንጂ ሌላ በዚያራ በኡምራ በሐጅ በመናምን ብሎ አንድም አልተፈቀደም። በዚህ አዋጅ አይካተትም ማለት ነው። ይህ ግን በኢቃማ የመጣችሁ ማንኛውም ለሁኔታ ላይ ሆኖ መስተካከል ይችላል። እድሉን ተጠቀሙበት። ይሄን ስላችሁ ግን ለደላላ አሁንም ሁሉ ጊዜ እንደምላችሁ ገንዘባችሁን እንዳትበሉ ጠበቅ አድርጋችሁ ያዙ። አረቦች ብቻ ናችሁ የሚያስፈልገው። አሁን በፊቱ ከፊል ምንም አያገባውም። አዲሱ ከፊል ብቻ የሚያስተካክላችሁ። ስለዚህ ማንንም ሰው ሳታስገቡ መልካም እድል ብያችኋለሁኝ።